በዚህ በጀት ዓመት ተስፋን እንትከል በሚል የአረንጓዴ ችግኝ ተከላ የንቅናቄ መርሃ ግብር ከተጀመረ ቆይቷል። እዚሁ ሳይት ላይ አጠቃላይ የመንግስት ሰራተኛውና የሚመለከታቸው በዚህ ተሳትፎ የሚያደርጉ የማህበረሰብ ክፍሎች በተለይም እዚህ ጎጥ ላይ ያሉት ማለት ነው እየተሳተፉ ነው የሚገኙ። ችግኙ ሲተከል ዝም ብሎ ተክሎ መተው ብቻ ሳይሆን እንደምታዩት እንክብካቤ ጭምር ያለበት ነው። ምክንያቱም በየቦታው የሚተከል ችግኝ እንክብካቤ ካጣ ተመልሶ ሊበላሽ ስለሚችል በየአመቱም ተከልነ ከሚለው አስተሳሰብ ወጥተን እንክብካቤም ስለሚያስፈልግ እሱ ስራ ነው እየተሰራ ያለ። ይሄኛው በሁሉም በወረዳችን ባሉ ቀበሌዎች እየተከናወነ ነው ያለ። ምክንያቱም አሁን ላይ ማህበረሰቡ ይህንን የአረንጓዴ አሻራ መርሃ ግብር እንደ ባህል አድርጎ ስራዎችን እየሰራበት ነው ያለ። ይህም ተጠናክሮ ቀጥሏል። ከዛሬ ላይ ከአሁን በፊት የተጀመረው የችግኝ ተከላ ፕሮግራም ተጠናክሮ ነው የቀጠለና እኛ በማንደርስባቸው አካባቢዎች ሁሉ የግብርና ባለሙያዎች በደንብ አጠናክረው ቀጥለው እየተከሉበት ነው ያለና ይሄኛውን ስንተክል በኢኮኖሚካሊ ብዙ ጠቀሜታ አለው። በተለይም ደግሞ የአካባቢ ስነ ምህዳር ከመጠበቅ አኳያ አሁን ላይ እየተከሰተ ያለው ችግር ከነዚህ ከደን መራቆት ጋር ተያይዞ የመጣ ስለሆነ ይህንን ይቀለብሳል ተብሎ ይታሰባል። ከዚህ ባለፈ ደግሞ ሌሎች የማህበረሰቡ ኢኮኖሚ የሚጠቀምባቸው ተግባሮች አሉ። ያኛውንም ቢሆን ታሳቢ አድርጎ ግንዛቤ እየተፈጠረለት ማህበረሰቡ በባለቤትነት የችግኝ ተከላ ፕሮግራሙን እያስኬደ ነው። ችግኝ ሲተከል በኦል መሬት አለ፣ በማህበረሰቡ በጋራ ማለት ነው፣ በግል አለ፣ በመንግስት ተቋማትም እየተተከለ ነው ያለ። እነዚህ ደግሞ እንክብካቤና ጥበቃ የሚያስፈልጋቸው ስለሆነ እሱም ቢሆን ተጠናክሮ እንዲቀጥል በመናገኛቸው መድረኮች ሁሉ ለህዝቡ ለማህበረሰቡ ግንዛቤ እየተፈጠረለት ነው ያለና አምና የተተከሉትም ያሉበትን ቁመና ሄደን አይተናል። እሱኛውም የተሻለ ቦታ ላይ ያለ ይህም ቢሆን የባለፈውም የተከል ነው ንቅናቄ ከጀመርንበት ጊዜ ጀምሮ ያለውን እያየነው ነው ያለበት ቁመና በጣም የተሻለ ነው የሚል ሀሳብ ነው ያለኝ።